ሰላም ተማሪዎች ያላችሁበት ሰላማችሁ ይብዛ። ዘጠኛ ክፍል ባዮሎጂ መምህራችሁና ፖሊን ተስፋዬ ነኝ ከሉሲ ብሪጅ አካዳሚ። ያው ምንድነው እየተመለከትን ያለ ነው? we are discussing about unit 1 introduction to biology የሚለውን ቻፕተር ነው የተማማር የምንገኘው። ከዛም ፖይንት ደግሞ on point 1 2 3 4 ብለን we have reached into the light microscope discussion part 1 ማለት ነው። ኦኬ በዚህኛው ሴሽናችን የመጀመሪያ የሆነውን ዲስከሽን የምንመለከት ይሆናል። in detail ስለ ላይት ማይክሮስኮፕ ምንነት፣ ላይት ማይክሮስኮፕ ያላቸው ፓርቶችስ ምንድናቸው፣ የነሱ ፓርቶችስ ጥቅሞቻቸው ምንድነው የሚለው ነገር in detail ዳይሴክት አድርገን ቀለል ባለ መንገድ የምንማማር ይሆናል። ኦኬ የትም የለም stay tuned ማለት ነው። ኦኬ በሚመጣው ሴሽናችን ደግሞ እንዴት ነው ሃንድል የምናደርገው and the usage of a light microscope in detail የምንመለከት ይሆናል። ከመቀጠላችን በፊት as always እያንዳንዱ ቶፒክ ተመልክታችሁ እዚህ ጋር እንደደረሳችሁ ባለሙሉ ተስፋ ነኝ። ያላያችሁ ካላችሁ ደግሞ go back and watch every single video. Okay እንደ stepping stone እንደ መንደርደሪያ ሐሳብ ስለሚሆነ you have to go back and watch ከመጀመሪያ አንስቶ እዚህኛው ቶፒክ ድረስ እስክንደርስ ድረስ የነበሩትን ቶፒኮች ማለት ነው። forget that. okay so ከመቀጠላችን በፊት as always www.lucybridgeacademy.com ዌብሳይታችን ነው። የተለያዩ አድቫንስድ የሆኑ AI ፖድ የሆኑ ሾርት ኖቶችን ከ10,000 በላይ የጥያቄ ባንኮች ወይም question ባንኮችን ያካተተ ከ5 በላይ ቋንቋ አክሴፕት ማድረግ የሚችል አንደርስታንድ ማድረግ የሚችል የራሳችሁ የሆነ ፐርሰናላይዝድ AI አሲስታንት እንዲሁም ካላችሁ ቦታ ሆናችሁ ቪዲዮቻችንን በማውረድ በኦፍላይን አክሰሲቢሊቲ የተለያዩ ኮንተንቶችን መመልከት የምትችሉበት የለርኒንግ ፕላትፎርም ነው። አሁኑ www.lucybridgeacademy.com ወይም ደግሞ Lucy Bridge Academy የሚለውን ሞባይል አፕሊኬሽናችንን ማውረድ ትችላላችሁ። as always የዩቲዩብ ቻናላችን ሰብስክራይብ ማድረጋችሁ እንዳትረሱ። ሀሳብና አስተያየታችሁን ኮሜንት ሴክሽን ላይ ማስቀመጥ እናስተካክለው ምን ጨምርላችሁ ኤኒ ካይንድ ኦፍ ኮሜንት ካላችሁ ደግሞ የቴሌግራም ቻናላችንን ላይ @lucybridgeacademy ብላችሁ ልታጋሩ እንችላላችሁ ማለት ነው። ኦኬ today's topic of discussion is 1.5 the light microscope ማለት ነው። as always ዲስከሽናችንን ስንጀምር ማይክሮስኮፖች በትልቅ ጎራ ልትከፍላችሁ ትችላላችሁ depending upon the material or depending upon the way we're going to use them. you have a light microscope አይደለ ተደጋጋሚ ጊዜ አውርተናል። ይሄን ምንም አዲስ ነገር የለውም። either is going to be a light or ደግሞ is going to be an electron microscope ማለት ነው አይደለ። light typically uses ስሙ እንደሚናገረው ምንድነው we use a beam of light, right? nothing different. we use a beam of light whereas an electron typically uses an electron ማለት ነው. okay so by definition የማይክሮስኮፕ ትልቁ ጥቅም ምንድነው? again እንግዲህ ድሮ ካሴቶች ስንጠቀም ታስታውሳላችሁ አይደለ? ዳግመን ለማዳመጥ ምን እንደምናደርገው እናጠነጥናል አይደለ? አጠንጥናን የምንጠቀማቸው that's what we do. ምትወዱትን ዘፈን እንደምታደርጉት ሉፕ ላይ አድርጋችሁ ደጋግማችሁ ትሰሙታላችሁ አይደለ? that's what we do. that's what everybody does. microscope ብለን ስንተኛ ጊዜ ነው? I do not remember the amount of times that we have actually mentioned this microscope አይደለ? always begin from the term. መድገም አያስፈልግም። ማይክሮ ማለት ትንሽ ነው፣ ስኮፕ ማለት መመልከት ነው። ትንሽ ነገሮችን ለመመልከት የሚያስችላችሁ tool we call it a light microscope. by definition ትልቁ ጥቅሙ ምንድነው? የትኛውን ፊልድ ላይ ባሉት in terms of modern biology, in terms of traditional biology አንቶኒዮ ቫሊያኖ ከመሰረተበት ሰዓት አንስቶ እዚህኛው ታይም ላይ እስክንደርስ ድረስ it has had a very very impactful impact on biology, on society as well ማለት ነው. okay on society as well. so just like I've told you it can actually magnify 100 times and even more. ነገር በጣም ጥቃቅን በአይናችን ልንመለከታቸው ማንችላቸው ነገሮች እስከ 100 times ወይ 100 ጊዜ የማጉላት ምን አለው ማለት ነው? ብቃት አለው ማለት ነው. it's a very important tool for most biologists. ምንም ጥያቄ የለው ነገር ነው. okay ምንም ጥያቄ የለው ነገር ማለት ነው። አንድ ወታደር ብያቸዋለሁ ተደጋጋሚ ጊዜ ያለ ምንም ትጥቅ ወደ ጦር ሜዳ እንደማትልኩት ሁሉ a biologist without a tool is not a biologist. okay I'm going to say it again. a biologist without a tool is not a biologist. okay you have to remember this man. you have to know this. you have to know this. so just like I told you ምንም ያህል ፔሳ ቢጠይቅ ምንም ያህል ገንዘብ ቢጠይቅ whatever it is expensive it is worth it. okay worth የሚያደርግ ኢኩዊፕመንት ስለሆነ ማለት ነው you have to have it. ምንም ጥያቄ የለው ነገር ነው. okay በጣም አስፈላጊ ከሆነ ነገር I think for human society ከኦክሲጅን ቀጥሎ ለመናገር the most important thing ልትሉ ትችላላችሁ in terms of biological aspect ማለት ነው። ይሄ ሶስት ነገሮች ናቸው ምግብ፣ ልብስና shelter ካለን by definition it is the three basic human needs. yes of course I'm not trying to argue ከዛ ነገር argue ለማድረግ ፈልጌ አይደለም፣ ግን አሁን እንደ ሶሳይቲ እንድንቀጥል ካረጉን ኢምፖርታንት ነገሮች መካከል in terms of what life cycle valuity amount of years እኛ መኖር የምንችላቸውን ዓመተ ምህረቶችን በአጠቃላይ እንኳን እንድንኖር ያስቻለን ምንድነው? ትልቁ ነገር it is a microscope. you have to know this. okay you have to know this man. so we need to understand of course ምንድነው ትልቁ ነገር it uses light rays አይደለ? ምንም ታምር የለው ነገር ነው። ሶኬታችሁን አውቶማቲካሊ አንስታችሁ ልክ ፕላግ በምታደርጉበት ሰዓት በሚመጣው ላይት ኤነርጂ ላይ ዲፔንድ አድርገን ነው ላይት ማይክሮስኮፕ ፋንክሽን የሚያደርገው ማለት ነው። these are the most important ones which are typically going to be focused on the specimen ማለት ማይክሮስኮፕ ላይ ልትመለከቱ ልታዩት ያሰባችሁት ስትራክቸር ልታዩት ያሰባችሁት ማንኛውም ነገር by definition we call it a specimen ማለት ነው. okay we call it a specimen ማለት ነው. you have to know this. then of course by definition whenever you talk about microscope there are two lenses that you have to understand ማለት ነው። ለዚህ ፒክቸር ላይ in detail ማውራት የሚገባን
ይገባናል ይመስለኛል ማለት in terms of just reading or trying to explain to you is much better if you actually see the picture ማለት ነው so whenever you talk about this there are two different types of lenses that you have to understand okay two lenses there are two main lenses ማለት ነው የመጀመሪያው ልክ እዚህ ጋር የምትመለከቱት አንድ ኢምፖርታንት የሆነ ስትራክቸር አለ okay አንድ ኢምፖርታንት የሆነ ስትራክቸር we call it an eyepiece ወይ ደግሞ ocular lens ተብሎ የሚታወቀው ማለት ነው okay we call it an ocular or eyepiece ብለን የምንጠራው ማለት ነው okay eyepiece ብለን የምንጠራው ማለት you have to know this is the first lens ማለት ነው whenever you talk about microscope ሁለት ኢምፖርታንት የሆኑ ሌንሶች አሉ ከዛ መቀጠል እዚህ ጋር ደግሞ ልክ ጉጥ ብለው የምትመለከቷቸው ሌሎች ደግሞ ሁለተኛው the second type of lens that we are going to be discussing about whenever you talk about a microscope then by definition is going to be what is going to be እዚህ ጋር የምትመለከቷቸው objective የሚያደርጉት the objective lens ማለት ነው okay you have to remember this so remember whenever you talk about any kind of microscope man by definition there are two types of lenses eyepiece ወይ ደግሞ ocular ብለን እንጠራቸዋለን or there are also another type which are actually called objective okay objective ብለን የምንጠራቸው ማለት ነው okay objective lens ኦኬ ኦብጀክቲቭ ሌንስ ደግሞ ብለን የምንጠራቸው እዚህ ጋር የምትመለከቷቸው በተለያየ አይነት ሳይዝ ሊመጡ ይችላሉ ሜቢ በ5 ሜቢ በ10 ሜቢ በ50 ኦኬ it might be a different type but you have to understand this then by definition we call it a what we call it an objective lens ማለት you have the eyepiece lens and the objective lens ማለት ነው okay whenever you talk about the microscope ስለ እያንዳንዱ ፓርት እንመለከታለን እዚህ ጋር ስለምትመለከቱ ስለ eyepiece tube ከዛ you have the handle እዚህ ጋር ከዛ you have the course then the fine adjustment then the diaphragm ምንድናቸው then you have the base or the stage ብለን የምንጠራው you have the stage clip እያንዳንዱ ነገር in detail የምንመለከትበት ሴሽን okay whenever you talk about a light microscope ማለት ነው so you go to your laboratory right laboratory ውስጥ ትገባላችሁ በምትገቡበት ሰዓት hopefully you guys have it directly interact ማድረግም ስለምትችሉ okay እያንዳንዱ ፓርት ጥቅሞቻቸው ምንድነው what is their function የሚለው ነገር የምናይበት ሴሽን ነው ማለት 1.5 the light microscope ማለት the light microscope so by definition ሁለቱ ሌንሶች ምንድናቸው እርስ በርስ እየተደጋገፉ የሚሰሩ ናቸው ማለት ነው ኦኬ እርስ በርስ ይደጋገፋሉ ማለት you have to understand symbiotic የሆነ ምንድን ያላቸው ሪሌሽንሺፕ ነው ያላቸው ማለት ነው ኦኬ they are not parasitic አይደለም አንዱን ለመጉዳት ሳይሆን ሁለቱም እርስ በርስ ምን combine ሆነው effective synergistic symbiotic የሆነ ኢፌክት ነው ያላቸው ማለት they work together you have to understand this okay they work together ማለት ነው ከዛ መቀጠል አንድ ኢምፖርታንት የሆነ ካልኩሌሽን አንደርስታንድ ማድረግ አለባችሁ ማለት ነው so most of the time you guys are going to be asked on your national exams on your exams as well ልጠይቁ ትችላላችሁ so there is one formula that you have to remember when it comes to what when it comes to a microscope ማለት ነው that is total magnification so by definition ጥያቄው ምን ይመስላል a microscope typically has eyepiece lens which has what 10 times ማጉላት የሚችል ልክ እዚህ ጋር እንደምትመለከቱት an eyepiece lens that is typically capable of what having a 10 times magnification power and also an objective lens that has a 40 times objective lens power አለው find the total magnification power is a common question that you guys are going to be asked ማለት ነው okay total magnification power ምን ብያቸዋለሁ ቀደም whenever you talk about a microscope ሁለት የተለያዩ ሌንሶች አሉት so the first one is going to be the eyepiece lens that you guys see here ከዛ then comes the objective lens ማለት ነው so ሁለቱ ላይ ዲፔንድ አድርገው ቁጥር ይሰጧቸዋል the objective lens typically has the capacity ቀደም ጥያቄ ነበር 40 ጊዜ right 40 times one this was the first thing that we are actually given the givens are 40 times whenever you talk about እዚህ ጋር ስለተቀመጠው sorry the ocular is actually 10 not 40 okay it's not 40 so by definition it is what 10 times right that's 10 እዚህ ጋር የምትመለከተው ኦብጀክቲቭ ነው አይደል 44 ብለን የተሰጠማን this is the given 40 times man so find the total magnification is going to be a common question that you guys are going to be asked simple ነው ምንም ታምር የለውም አባዛት ትችላላችሁ 2 ሲባዛ 2 4 ነው 4 ሲባዛ 16 ነው 11 ሲባዛ 4 tell me it is 64 right similar man so you just multiply ብቻ ማድረግ ነው ምንም ታምር የለውም so by definition the total magnification is define በምታደርጉበት ሰዓት total magnification is the magnification power of the eyepiece lens okay eyepiece ላይ የምታገኙት የማግኒፊኬሽን ፓወር ሲባዛ በኦብጀክቲቭ ሌንሱ ማለት ነው okay this is the calculation okay eyepiece times the objective lens ማለት ነው so the same thing እዚህ ጋር የምናደርገው እሱ ነው 10 times the eyepiece times እዚህ ጋር የምታዩት times ነው okay then the 40 of the objective you find 400 times of total magnification power ማለት ነው ምንም ሌላ ታምር የለውም okay 400 times of total magnification power አሁን የተጠቀሰው ማይክሮስኮፕ የማጉላት አቅም አለው ማለት ነው okay simple ምንም ታምር የለውም objective lens power ሲባዛ ocular ወይ ደግሞ eyepiece lens okay ይሄ ነው ፎርሙላው ማለት ነው for total magnification ማለት okay total magnification power ብትጠየቁ total magnification power ብትጠየቁ okay total magnification power ብትጠየቁ by definition ምንድነው አልኳችሁ it is the objective lens times what the eyepiece lens ማለት you have to understand this okay it's a simple thing to know so similarly እስካሁን የተመለከታችሁ ስትራክቸሮች ሁለቱን ኢምፖርታንት የሆኑ ፓርቶች ተመልክተናል you have the eyepiece lens which is actually found here okay ocular ብለን የምንጠራው of course በተለያየ ዲዛይን ሊመጣ ይችላል okay this is a monoocular okay ቅድም ብያችኋለሁ ባላቸው
ምን ስንት አይን ነው አክሴፕት ማድረግ የሚችለው ስንት አይን በማይክሮስኮፕ መመልከት ይችላል በሚለው ላይ ዲፔንድ አድርገን ልንከፋፍላቸው እንችላለን። አንድ አይን ብቻ መመልከት የሚችል ከሆነ we call it mono ባይ ዴፊኒሽን ምን ማለት ነው? ሞኖ ማለት አንድ ማለት ነው አይደለ? ባይ ማለት ደግሞ ሁለት ነው። then we have binocular እና monocular ማለት ነው። ኦኬ binocular እና monocular ማለት ነው። ኦኬ you have to understand this. so ቅድም ብያቸዋለሁ majority of the time whenever you talk about the ocular ወይ ደግሞ the eyepiece lens, of course you have to understand this. usually standard magnification ናቸው ከ10 አይበልጥም። ኦኬ ከ10 አይበልጥም majority of the time ማለት yes አንዳንድ ጥናቶች ያሳያሉ እስከ 30 ሊሄድ ይችላል ይላል። ግን by definition usually they're about what standard magnification ፓወራቸው እስከ 10 ድረስ ነው ማለት ነው። ኦኬ እስከ 10 ድረስ ነው። ሎኬሽን የት ነው የሚገኙት? they're actually found on the top. ምንም ታምር የለውም። ሌንስ ነው። ሌንስ ምን ለማድረግ የምጠቀም ለማየት ነው አይደለ? ከዚህ በፊት የነበረው ሌክቸራችን ላይ አውርተን ነበር። አንድ ኢምፖርታንት የሆነ ስትራክቸር አነሳንም we call it a hand lens አይደለ? የሃንድ ሌንስን አጠቃቀም ነግሬያቸዋለሁ how to use ማለት ነው። so you have to remember that as well ማለት ነው። ሃንድ ሌንስ እንዴት አድርገን ነው የምንጠቀመው የሚለውን ነገር ያልተመለከታችሁ ያላያችሁ ካላችሁ go back to our first session ማለት ነው። you have to understand how to use a hand lens, right? ሌንስ ጥቅም ምንድን ነው? magnification, nothing else. okay nothing else ማለት ነው። so depending upon the number they have depending upon the number they have ልክ እዚህ ጋር እንደምትመለከቱት ሁለት አይን ማሳየት የሚችል ከሆነ ማለት ነው if it is typically capable okay ሁለት አይን ማሳየት የሚችል ከሆነ we call it a binocular ማለት ነው። okay by ማለት ምን ማለት ነው? ሁለት binocular okay ocular ማለት ደግሞ አይን ነው። so by definition ሁለት አይን ማሳረፍ የሚችል ማለት ነው። okay by ማለት ሁለት ነው። ocular ማለት ምንድነው? አይ ነው ማለት ነው። so by definition ሁለት አይን ማሳረፍ የሚችል ሁለት አይን እንዲመለከት የሚያስችል ማይክሮስኮፕ ከሆነ by definition we call it a binocular ማለት ነው። ልክ ቅድም እንደተመለከታችሁ ደግሞ ፒክቸሩ ላይ እንዳየነው ደግሞ ልክ እዚህ ጋር እንደምትመለከቱት ማለት ነው if this is the case then it is actually called a monoocular ማለት ነው። okay monoocular ብለን እንጠራዋለን ማለት ነው። you have to understand monoocular mono ማለት ነው አንድ ocular አይን ነው by ሁለት ነው ocular አይን ነው ማለት ነው binocular okay remember this bicycle በቶ ጊዜ ብያቸዋለሁ ይሄን ነገር tricycle ከሆነ he's riding a tricycle ከሆነ try ማለት ሶስት ነው አይደል? of course quad አራት ነው quadrilateral አራት ሼፕ አለው pentagon pent ማለት አምስት ነው። it's so simple by the way okay I'm a broken record by the way again and again and again the same thing applies okay nothing different the same thing applies man do not forget about this okay ከዛ መቀጠል there is an important structure that is actually called the eyepiece tube okay the eyepiece tube ማለት so picture ላይ ስትመለከቱ አንድ important የሆነ structure አለ አይደለ? the eyepiece tube ማለት so if you can get rid of this okay let's get rid of this then እዚህ ጋር የምትመለከቱ structure አለ አይደለ? you see this structure so you see this important structure right? you see this important structure here you see it እዚህ ጋር ምን አለን? እዚህ ጋር we have the eyepiece lens አይደለ? እዚህ ጋር የምትመለከቱት we have the eyepiece lens eyepiece lens እና ኦብጀክቲቭ ሌንሱ መሃል የሚገኝ ሁለቱን eyepiece ሌንሱን ሆልድ የሚያደርገውን ስትራክቸር this is part ማለት ነው we call it an eyepiece tube ማለት ነው። okay ቲዩብ ነው ምንም ተአምር የለውም ቱቦ ነው ይመስለው eyepiece tube ተብሎ ይታወቃል ማለት ልክ እንደ ስሙ ቱቦ ነው ማለት ነው። okay it's just a tunnel ልክ እንደ ቱቦ መመልከት የሚያስችላችሁ just like you see here ማለት ነው። so there is an important structure which is actually called an eyepiece ልክ ኦብጀክቲቭ ሌንስ ላይ የተቀመጠው ወይ ደግሞ ስቴጁ ላይ ያለውን ስፔሲመን ለማየት የሚያልፍበት structure we call it an eyepiece tube ማለት ነው። okay eyepiece tube ተብሎ ይታወቃል ማለት nothing different it holds the eyepiece directly above the objective lens ማለት ነው። okay directly above the objective lens ማለት you have to understand it's a simple structure ልክ ማይክሮስኮፕ ስታየው eyepiece lens ያለፈበት ያ tube like structure okay tube like structure ምን ብለን እንጠራዋለን? we call it an eyepiece tube ማለት ነው። okay nothing eyepiece tube ብሎ ይታወቃል ማለት ነው። sometimes depending upon the type usually monocular ከሆነ ስታቲክ ነው አንድ ቀጥ ያለ ፊክስድ የሆነ ቲዩብ ነው የሚሆነው። binocular ከሆነ ደግሞ usually move ማድረግ ይችላል okay it can move ሁለቱንም አይናችሁን ምን ለማድረግ accommodate ለማድረግ ምን ሊያደርግ ይችላል? it can move around ማለት okay it can move around so that's why sometimes it can be flexible that's why it is said flexible እና rotatable okay flexible እና rotatable ነው ግን sometimes majority of the time እኛ ሀገር ያሉት usually they are what the monocular ones አንድ አይን ብቻ ማሳየት የሚችሉ ማይክሮስኮፖች ናቸው ያሉት so majority of the time ግን if it is a binocular hopefully if you find binocular ከሆነ ማለት ነው okay binocular ከሆነ if it is what if you guys are lucky and you find a binocular one by ማለት ሁለት ነው that means ሁለቱ eyepiece tube usually flexible የመሆን ቻንሳቸው ወይም የመሆን ቻንስ አላቸው ማለት ነው okay you have to remember this ቅድም አውርተን ነበረ light microscope ሁለት አይነት የተለያዩ ሌንሶች አሉ the first one is the eyepiece lens right the one that is actually found at the top then you have the objective lens right the one that is actually what የeyepiece tube መጨረሻ ላይ የሚገኘው the one that is actually beneath the eyepiece tube አይደለ ከeyepiece ሌንሱ በላይ eyepiece ወይ ደግሞ ocular lens አለኝ ከeyepiece tube በታች ምን አለኝ objective lens አለኝ ማለት ልክ እዚህ ጋር እንደምታዩቸው እነዚህ ሶስት እንቡጥ ስትራክቸሮች ማለት ነው okay ልክ እንደምታዩቸው ማለት ነው so
እርስ በራሳቸው honestly speaking በጣም ቫሪ ያደርጋሉ። ሶ ቅድም እንዳልነው ስታንዳርድ ዋይዝ ማጆሪቲ ኦፍ ታይም ስታንዳርድ የሚባለው ኦኪለር ሌንስ እስከ 10 ጊዜ ምን ያደርጋል ማግኒፋይ ሊያደርግ ይችላል። ግን እስከ some textbook actually say እስከ 30 ሊል ይችላል ብለው ያስቀምጣሉ ማለት ነው። okay so similarly what you guys are seeing here by definition whenever you talk about the objective lens ከ4 እስከ 100 ድረስ ምን ሊያደርጉ ይችላሉ ማለት ነው ማግኒፋይ ሊያደርጉ ይችላሉ ማለት ነው። okay የየራሳቸው የሆነ ሪዝን አላቸው። አንድ ሰው አውቶማቲካሊ በመቶ መመልከት አለበት? you have to understand no okay that's going to be a really damage to the microscope man. you have to understand this በመቶ መመልከት የለብንም። ቀስ እያለ ነው አፕግሬድ የምናደርገው። ከ4 እንነሳለን ወደ 10 እንሄዳለን፣ ከ10 ወደ 40፣ ከ40 ወደ 60፣ ከ60 ወደ 100 ልንሄድ እንችላለን ማለት ነው። okay accordingly ማለት ነው። ቅድም ትልቁ ተግባሩ ምንድነው? ቅድም አውርተን ነበር። የአይፒስ ቲዩቡ ስቲል ማግኒፋይ ያደርጋል። ማግኒፋይ ያደረገው ነገር እንደገና ኦብጀክቲቭ ሌንሱ ምን ያደርጋል? ድጋሚ ማግኒፋይ ያደርጋል ማለት ነው። okay that is the main function of the objective lens one. That's the most important function of the objective lens. It magnifies something that has been already magnified man. okay it further magnifies man. That's the most important thing. ቅድም አውርተን ነበር። ፋንክሽናቸው ምንድነው? ፋንክሽናቸው ሲነርጂስቲክ ነው አይደለ? ሲነርጂ ነው። okay ሲነርጂ ነው። ፓራሲቲክ የሆነ አይደለም። ምናቸው ግንኙነታቸው ማለት because one helps the other man. okay understand that one helps the other. the eyepiece tube helps the objective lens ማለት ነው። ቅድም አውርተን ነበረ። then comes what the nose piece ማለት ነው። the eyepiece tube ብለን ነበር አይደለ? so by definition you have what ፒክቸሩን እንኳን ሳሉ ብትባሉ you have the eyepiece አይደለ? እዚህ ጋር ቁጭ ብላችኋል። then you have the eyepiece tube አይደለ? ቲዩብ አላችሁ። ከዛ በኋላ there is an important structure እዚህ ጋር ነው የሳልኩት ማለት ነው። ኦብጀክቲቭ ሌንሶቹ እንቡጥ ነው የሚቀመጡበት ይሄ ስትራክቸር ማለት ነው። okay this is the structure. so by definition so just like I told you እዚህ ጋር ማለት ነው we have the eyepiece tube right the eyepiece tube. so the eyepiece tube the eyepiece አላችሁ እዚህ ጋር then you have the tube. this is the eyepiece tube right this is the eyepiece tube. ከዛ then comes what then comes the important structure which is actually called the nose piece ማለት ነው። okay ልክ እዚህ ጋር የምትመለከቱ ኦብጀክቲቭ ሌንሶቹ ምን የሚሉት ሆልድ የሚያደርጋቸው ወይ ደግሞ ኦብጀክቲቭ ሌንሶቹ ላይ የሚያርፉበት ቦታ by definition we call it ይሄ important structure ማለት ነው። okay this the one which you can clearly የምታዩት ማለት ነው። okay that structure there by definition we call it a what by definition we call it a nose piece ማለት ነው። do not forget about that. okay it's a rotating mount nose piece እንድትቀይሩ የሚያግዛችሁ ነው ማለት ነው። okay ልክ አንድ ምን let's say እንግዲህ ተስፋዬን or ደግሞ ሮዛ ለውዝ የሚበላ or any jam የሚበላ ሰው ማለት ነው። like remember that ስትከፍቱት እንዴት ነው ይሽከረከራል አይደለ? of course ማርማራታ ስትበሉ እንዴት ነው ያ እንግዲህ መርቲ ድሮ የምንበላው ብጥቅ አድርገን የምንበላው የጣሳ ካኖን ሳይሆን ተሽከርካሪ ምን ያለው ጠርሙስ ውስጥ ያለው እንግዲህ ስትከፍቱት ምንድን ነው you just lock it and what you tighten it አይደል? unlock ከዛ tighten ታደርጉት similar to that it is actually a movable structure ማለት ነው። we call it a nose piece. okay understand that. so እዚህ ጋር እንዳወራ ነው ምንድነው ኦብጀክቲቭ ሌንሶች ናቸው አይደል እነዚህ? yes of course ምክንያቱም ምን ላይ ነው ላይ የሚያደርጉት ልክ እዚህ ጋር እንደምትመለከቱት ከለሩን ብንቀይረው this important structure ማለት ነው። okay here you can clearly see it here ማለት ነው። so እዚህ ጋር የምትመለከቱት ይሄ ጥቁር structure then by definition that is what that is the nose piece ማለት it's a place which actually holds the objective lenses ማለት ነው። okay which actually holds the objective lenses ማለት ነው። ከዛ ይመጣል እየወረደ ነው እንግዲህ ከላይ ተነስተን ወደ ታች እየወረድን ያለ ነው። okay then you have the arm ማለት ነው the arm. so usually እንግዲህ ምን ነው ማይክሮስኮፕን ምን ለማድረግ ኮኔክት ለማድረግ ልክ ለመያዝ የምትጠቀሙበት አንሱት ብትባሉ መያዝ የሚገባችሁ ቦታ ላይ መያዝ ያለባችሁ የቱ ጋር ነው ማለት ነው? አርሙ ማለት this is the main support. okay the main supporting structure ሁሉ ነገር አንድ ላይ የሚያገናኘው ማለት ነው። okay ሁሉ ነገር አንድ ላይ የሚያገናኘው so you clearly see here አይደለ? እዚህ ጋር የምትመለከቱት structure you see it this is the arm. okay this is the arm ማለት ነው። this is the most important connecting structure the one that typically holds it together ማለት ነው። okay it holds it together ማለት ነው። so መያዝም ሲገባችሁ መቼም ኖዝ ፒስ አይደለም የምትይዙት እስካሁን የተመለከታችሁ ስትራክቸሮች አሉ። so we started from the eyepiece አይደለ? ከአይፒስ ወረድ ስትሉ you have the eyepiece tube አይደለም? you have the eyepiece tube ከዛስ በኋላ eyepiece tube ከጨረሳችሁ በኋላ then you have the nose piece አይደለ? nose piece አለን ኖዝ ፒሱን ከጨረስን በኋላ then comes the objective lens OL ብለን እናስቀምጠው ማለት ነው። እነዚህን ስትራክቸሮች እስካሁን ድረስ አይተናል። the most important structure እነዚህን completely መያዝ የለብንም ማለት ነው። okay we should not hold ማድረግ ከፈለግን for proper handling of a microscope you should always use the what you should always use the arm ማለት ነው። okay ARM ማለት ነው. you should always use the arm. do not forget about that. okay it is the arm that is the most important structure for handling the microscope. it's the connecting it's the backbone ማለት ነው. okay it's the backbone structure ከላይ ጀምረን ወደ ታች እየወረድን ነው. we started from the eyepiece ማክሲመም እስከ 30 ድረስ ማግኒፋይ ማድረግ የሚችሉ ከ10 እስከ 30 ብላችሁ ልትይዙ ትችላላችሁ። that's the eyepiece. then comes the eyepiece tube በዛ ውስጥ ያልፋል። then you have the nose piece ላይ ኦብጀክቲቭ ሌንሶቹ ተቀምጠዋል። ከዛስ በኋላ ከኦብጀክቲቭ ሌንስ ቀጥሎ ምን ይመጣል ማለት ነው? body tube ወይ ደግሞ eyepiece tube ለምንጠራው ማለት ነው። okay it connects what it's nothing different we just discussed about the eyepiece tube ወይ ደግሞ body tube ተብሎ ይታወቃል። okay the one that connects the what eyepiece ከኦብጀክቲቭ ሌንሱ ጋር የሚያገናኘው ማለት nothing different we already talked about this ማለት ነው። then comes what
then comes ወደታችን ወረድ ከተባለ before we even discuss about the adjustment knobs majority of the time ተማሪዎች ምን ኮንፊውዝ የሚያደርጓቸው ስትራክቸሮች ቢኖሩ እዚህ ጋር የምትመለከቷቸው ናቸው። በጣም ቀላል ናቸው። usually majority of the time ደግሞ ኮንፊውዚንግም ስለሆነ ነው ፈተና ላይ የምታገኟቸው። okay I told you these are the most confusing part ግን በጣም ቀላል ናቸው። before we discuss that, before we talk about that, እየወረድን ስንመጣ there is an important structure we call it stage እና stage clip ማለት ነው። so before ስለምን ከመመልከታችን በፊት ስለ fine adjustment እና ስለ coarse adjustment in detail ከማየታችን በፊት first we need to understand okay ከምን ነበር የጀመርነው? we started from the eyepiece ላይ ከeyepiece tube ቀጠልን። ከዛ በኋላ ስለ nose piece አወራን። nose piece-ን ካየን በኋላ we discussed about the objective lens። ከዛ ከobjective lens በኋላ important የሆነው structure stage እና stage clip ይሆናል ማለት ነው። so አንድ አርቲስት የቲያትር የተለያየ ቦታ ሄዳችሁ ሊሆን ይችላል። ቲያትር ላይ ቼክ ሄዳችሁ ሊሆን ይችላል። እነዛ ፊት ለፊት ተዋናዮቹ የቱ ጋር ነው አክት የሚያደርጉት? ስቴጅ ወይ ደግሞ መድረክ ላይ ነው አይደለ? the same thing applies ማለት ነው። so አንድን ስፔሲሜን ለመመልከት ያሰባችሁትን ነገር የምታስቀምጡበትን ፍላት ፕላትፎርም ምን ብለን እንጠራዋለን ማለት ነው? ስቴጅ ተብሎ ይታወቃል ማለት ነው። ኦኬ መድረክ ማለት ነው። ምንም የተለየ ነገር ተአምር የለውም። ኦኬ it's a flat platform, nothing else. you have to understand this. ጠፍጣፋ ነው just like this is ጠፍጣፋ ፕላትፎርም ነው። ምንድነው? ስፔሲሜን ለማየት የፈለጋችሁትን ወይ ደግሞ ልትመለከቱ ማግኒፋይ አድርጋችሁ ልታዩ ያሰባችሁትን ስፔሲሜን የምታስቀምጡበት ስፔሲፊክ የሆነ ፓርት we call it a what? we call it a stage ማለት ነው። ያ ስቴጅ ላይ ደግሞ ሰው እንደመሆናችሁ መጠን አንድ ነገር በምታስቀምጡበት ሰዓት ቦታው ሊቀያየር ይችላል፣ ሊዛነፍ ይችላል፣ አንድ ወደ ቀኝ ሊሆንባችሁ ይችላል፣ ወደ ግራ ሊሆን ይችላል። በትክክል ኤግዛክት ቦታው ላይ ላታስቀምጡ ትችላላችሁ ማለት ነው። ያ ሀፕ በሚያደርግበት ሰዓት አንድ ቦታ ላይ ስታቢላይዝ አድርጋችሁ ፊክስ አድርጋችሁ ልታስቀምጡ የሚያግዛችሁ ደግሞ የማይክሮስኮፕ ክፍል ምን ብለን እንጠራዋለን ማለት ነው? by definition we call it a what? we call it a stage clip ማለት ነው። ኦኬ any kind of ያልጠበቃችሁት አክሲደንት ያልሆነ ሙቭመንት ካለ ኤኒቲንግ ማለት ነው እንዳይኖር ባለበት ቦታ ስቴብል ሆኖ እዛ ባለበት ስታቲክ ሆኖ እንዲቆይ በማድረግ የምትፈልጉትን ፒክቸር ጥራት ባለው መንገድ እንድታዩ የሚያስችላችሁ የስቴጅ አካል ደግሞ we call it a what? we call it a stage clip ማለት ነው። okay it prevents accidental movement. so እዚህ ጋር እንደምትመለከቱት this part is a stage. A stage ላይ specific የሆኑ ክሊፖች አሉ። so just like you see here man, okay just like you see here this is a stage. okay this whole structure is a stage. ከዛ ስቴጅ ላይ ደግሞ ክሊፖች አሉ ማለት ነው። ስፔሲሜናችሁ ማምጣችሁ ካስቀመጣችሁ በኋላ እንዳይንቀሳቀስና ባለበት ቦታ ፊክስድ ሆኖ እንዲቀመጥ የሚያግዛችሁ የማይክሮስኮፕ ክፍል we call it a stage clip ማለት ነው። okay a stage clip ማለት ነው። ስለ አይፒስ አየን፣ ስለ አይፒስ ቲዩብ ተመልክተናል፣ ስለ ኖዝ ፒስ አየን፣ ስለ ኦብጀክቲቭ ሌንሶቹ አየን፣ ስቴጅ እና ስቴጅ ክሊፕ ምን ማለት እንደሆነ አየን። then we come to the most important aspect of what? of a microscope ማለት ነው። አብዛኛውን ጊዜ ተማሪዎች የነገር ኮንፊውዝ ያደርጉታል። okay majority of guys or majority of people actually confuse the fine adjustment with the coarse adjustment ማለት ነው። በጣም ቀላል ነገር ነው። okay whenever you talk about this topic, okay whenever you talk about this, whenever you want to understand the adjustment knobs ከስሙ ተነሱ always ማለት ነው። okay always ከስሙ እንድትነሱ ፈልጋለሁ። simple example ለምሰጣችሁ so by definition አንድ ሩቅ ያለ ነገር ፎቶ ለማንሳት ታስባላችሁ በስልካችሁ ማለት ነው። so you took out your phone, so ከዛም ታረጋላችሁ በጣም ሩቅ ከመሆኑ የተነሳ of course እንግዲህ ምን ታረጋላችሁ? ስልካችሁ ትከፍታላችሁ፣ አሻራ ታስገባላችሁ or password or whatever, face lock ከሆነ face lock whatever it is man, face ID ከሆነ ማለት ነው። so ከፈታችሁት ካሜራ ከከፈታችሁ በኋላ በጣም ሩቅ ከመሆኑ የተነሳ መጀመሪያ ምንድን ነው የምታረጉት? of course you magnify አይደል? this is what you do, magnification ማለት ነው አይደል? that's exactly what's going to happen. so you magnify at that በደንብ ማግኒፋይ ያረጋችሁ ምን ዙም እያረጋችሁ ትሄዳላችሁ ማለት ነው። መጀመሪያ ስለ ጥራቱ ነው የምትጨነቁት። በጣም ሩቅ ያለ ነገር ለመመልከት ከፈለጋችሁ ይሄን ነገርማ ወዲያው ነው ዙም እንዳደረኩኝ ስለ ጥራቱ አይደለም ማለት the first thing that comes is what? first is closing ያቺን ዲስታንስ ማጥበብ ነው ማለት the first thing that comes is what? zooming ማለት ነው አይደለ? the first thing that comes is a ዙም ማድረግ ላይ ነው ማለት ነው። ልክ እንደ ካሜራ ተመልከቱ። ኦኬ ዙም ማድረግ ላይ ነው የምታስቡት ማለት ነው። ከዛ መቀጠልስ አሁን ዙም አድርጋችሁ የምትፈልጉት ነገር ላይ ፎከስ አድርጎላችኋል። ከዛ በኋላ ስለምትጨነቃላችሁ ስለ ኳሊቲው ትጨነቃላችሁ ማለት that's it. okay ስለ ፋይን ስለመሆኑ ትጨነቃላችሁ። that's exactly what happens in a microscope ማለት ነው። so first ስቴጁ ላይ የምትፈልጉትን ስፔሲሜን ካስቀመጣችሁ በኋላ ወደ ኦብጀክቲቭ ሌንሶቹ ምን እንደ ለማስጠጋት የምትጠቀሙበት adjustment we call it a coarse adjustment ማለት ነው። the one that brings the specimen into a general focus. it's not about a specific focus, it's not about quality. okay the coarse adjustment does not worry about quality. okay ስለ ኳሊቲ ግድ አይሰጠውም ማለት it's not about quality. okay it's not about quality. what is it talking about? it's the distance between the specimen and the objective lens ማለት ነው። ቀደም የተመለከታችሁ ፒክቸር ላይ ልክ እዚህ ጋር እንደምትመለከቱት አሁን ይሄ ስቴጅ እዚህ ጋር የምትመለከቱት ስቴጅ ወደ ምን እንዲቀርብ ወደ እነዚህ ኦብጀክቲቭ ሌንሶች እንዲቀርብ ማለት ነው። okay እዚህ ጋር ወደምትመለከቷቸው ኦብጀክቲቭ ሌንሶች ምን እንዲቀርብ ማለት ነው። so እንዲቀርብ ከፈለጋችሁ you use a coarse adjustment ማለት ነው። okay coarse adjustment ትጠቀማላችሁ ማለት ነው። okay coarse የሆነ adjustment ትጠቀማላችሁ ማለት let's use a highlighter for a better one. so እንዳልኳችሁ ምን ትጠቀማላችሁ አልኳችሁ? you use a coarse adjustment ማለት ነው። so coarse
ኦኬ you use a coarse adjustment ማለት ነው whenever you typically want what በደንብ ፋይን የሆነ ኳሊቲው አድቫንስድ የሆነ አሁን አስጠግታችኋል ካስጠጋችሁ በኋላ ደግሞ ያስቀመጣችሁት ነገር በደንብ ኢንዲቴል መመልከት አለባችሁ ስለ ኳሊቲ የምትጨነቁ ከሆነ ደግሞ if you are worried about what quality okay if you're worried about quality ደግሞ then you're going to be using the what the fine adjustment ማለት ነው okay you're going to be using the fine adjustment ማለት that's the most important distinction that you need to understand so በጣም ሲምፕል የሆነ ነገር ነው okay usually people typically get it what different የሆነ coarse እና fine confuse የማድረግ ነገር ተደጋጋሚ ጊዜ ተመልክቼ ስለማቅ ማለት ነው so coarse by definition ምንድነው ትልቁ ጥቅም the coarse one is the basically what reducing the distance between the specimen and the what the specimen and the objective lens so በስፔሲሜን እና በኦብጀክቲቭ ሌንሱ መካከል ያለውን ዲስታንስ በማጥበብ ምን ኳሊቲ ላይ ፎከስ አያደርግም it does not worry about quality it's only about distance specifically ስለ ኳሊቲ ወሪ የምታደርጉ ከሆነ you're going to be using the fine adjustment ማለት ነው okay the fine adjustment ማለት ነው now the most important aspect ከዛ በመቀጠል ደግሞ አሁን ወደ ታች እየሄድን ነው so under light microscope light microscope ያስባለው ምንድን ነው of course by definition is the presence of what the presence of light አይደለ the presence of light ነው ማለት ነው that's it the presence of light so ይህ light present በሚሆንበት ሰዓት የሚያልፍበት ነገር ይፈልጋል ማለት ነው አይደለ ቀዳዳ አይፈልግም of course it does it requires what an aperture it requires a ቀዳዳ by definition aperture ማለት ምንም ማለት አይደለም okay it just means ቀዳዳ ማለት ነው okay ቀዳዳ በጣም ቀላል ነገር እኮ ነው ከተርሞ መነሳ ስለምትችሉ ማለት always I tell you you guys are going to be going from grade 9 to 10 to 10 to 11 11 to 12 ከኔው ጋር አብረን የምንቀጥለው so whenever you guys are going in each and every subject ማለት ነው just worry about the term okay it's a hole through which the light passes ምንም ሌላ ታምር የለውም okay the light passes man it's a hole through which the light passes by definition we call it a what an aperture man okay aperture ብለን እንጠራለን ማለት ነው of course ላይቱ የሚያልፍበት ቀዳዳ ከመኖሩ በፊት ደግሞ ምን ያስፈልጋል of course there has to be a what there has to be a light source ማለት illuminator ያስፈልጋል ማለት ነው illuminate አደረገኝ okay illuminate አደረገ ማለት አበራ ማለት ነው okay መብራት microscopic illuminator ደግሞ source ይፈልጋል ማለት ነው መቼም የፀሐይ ብርሃን ከመኖሩ በፊት ፀሐይ ያስፈልጋል አይደል of course የጨረቃ ብርሃን ከመኖሩ በፊት ጨረቃ ያስፈልጋል yes of course አይደል ምን ጥያቄ ያለው it is required by definition አይደል yes so ይህ microscopic illuminator ወይ ደግሞ ከዚህ የሚወጣው ጨረር የሚያልፍበትን ቀዳዳ ምን ብለን እንጠራዋለን aperture ብለን እንጠራዋለን ሶርሱን ደግሞ the one that is actually coming from the base ቤዙ ላይ ነው የሚገኘው ኦኬ ማይክሮስኮፕ ቁጭ በሚልበት ሰዓት የሚያርፍበት ከታች ያለው ቂጡ ሰርፌስ we call it a what ምን ብለን እንጠራዋለን the bottom of the microscope we call it a base ማለት ከቤዙ ደግሞ ያንን ሶርስ ኢሉሚኔት የሚያደርገው የሚነሳበት ደግሞ ኤሪያ we call it a what microscopic illuminator ያ ኢሉሚኔተር የሚያልፍበትን ቀዳዳ ያቺ ላይት የምታልፍበትን ቀዳዳ ደግሞ ምን ብለን እንጠራታለን aperture ከዛ በመቀጠል ደግሞ there is an important structure which is actually called diaphragm ወይ ደግሞ iris ማለት ነው okay iris is a structure that is actually located in your eye so majority of the time አይናችሁ ልብ ብላችሁ የምትመለከቱ ከሆነ ወይ ማየት ከፈለጋችሁ ምን ታደርጋላችሁ ስልካችሁን ውሰዱና ማለት ነው literally ስልካችሁን ውሰዱና የእህት ወይ ወንድማችሁ ላይ ኤክስፐሪመንት ማድረግ ትችላላችሁ ኦኬ ያ የስልካችሁን ፍላሽ ላይት ካበራችሁ በኋላ ልክ ወደ አይናችሁ ስታቀርቡ ትጠባለች ኦኬ you can practice ምንም ችግር የለውም ኦኬ this is perfectly fine ለተወሰነ ደቂቃ ነው እንጂ ለረጅም ሰዓት ደግሞ አይደለም ኦኬ be cautious always be cautious okay you can try this so what you're going to make is እህት ወይ ወንድማችሁ ካለ ወር አባት እናታችሁ ላይ ትሞክሩ ትችላላችሁ it's a fun experiment to do okay you need to understand what the iris does iris is a basically structure ምን የሚያደርግ dilate እና constrict የሚያደርግ okay አይናችሁ ላይ ያለው ይሄ ጥቁር እዚህ ጋር የምትመለከቱት this important structure is actually called the iris ማለት ነው so the one that constrict ያደርጋል dilate ያደርጋል constrict ያደርጋል dilate ያደርጋል ማለት ነው so ምን ታደርጋላችሁ ወደ ሆነ ሳይድ እንዲያዩ አድርጓቸው okay just have them set ያንን ካደረጋችሁ በኋላ ምን ታደርጋላችሁ ወደ ሆነ ዳይሬክሽን ማለት ነው ወደዚህ እንዲመለከቱ ታደርጋላችሁ አይናቸው እንዲከፍቱ ነገሯቸው ከዛ በኋላ እዚህ ላይ ላይት በአንደኛው አይን ላይ ላይት ሻይን አድርጉ ማለት ነው ልክ ሻይን በምታደርጉበት ሰዓት constrict ያደርጋል ልክ ስታርቁት dilate ያደርጋል ስታቀርቡት constrict ስታርቁት dilate ያደርጋል it's a source that controls the amount of light that is actually coming into your eye ማለት ነው ወደ አይናችን የሚገባውን የብርሃን መጠን የሚቆጣጠረን ኢምፖርታንት የሆነ የማይክሮስኮፕ ክፍል we call it a diaphragm ወይ ደግሞ iris ተብሎ ይታወቃል ማለት ነው ወደ አይናችን የሚቆጣጠረውን iris እንደምንለው that's why they gave it the name iris ማለት ነው okay it's a structure located in your eye okay an important structure which is actually located in your eye አይናችን ውስጥ የሚገኝ ኢምፖርታንት የሆነ structure ነው its primary role ምንድነው it just controls it just dictate ያደርጋል ማለት ነው okay dictation of the light okay it dictates okay it dictates what it dictates the amount of light that is actually what coming it controls the amount of light አማውንቱን ብቻ አይደለም ኢንቴንሲቲንም አንድ ላይ ሬጉሌት ያደርጋል ማለት ነው okay these are the most important components these are the most important part of what the most important part of a microscope ማለት ነው so በዚህ ሴሽናችን ምን ተመልክተን ነበረ we started an important discussion starting from the what the eyepiece in objective lens ተመልክተን we discussed about total magnification አይደለ magnification ፓወርን አየን
ማግኒፊኬሽን ፓወር ቶታል ማግኒፊኬሽን ፓወር እንዴት ነው የሚገኘው? you multiply the objective lens by the eyepiece lens አይደለ? ይሄንን አውርተን ነበረ። the OL with the EL ታባዙና you get it። ያንን ተመለከተን። ስለ eyepiece tube አወራን፣ ስለ nose piece አወራን፣ ስለ objective lens፣ ስለ stage clip፣ aperture፣ ስለ diaphragm የመሳሰሉትን እንዲሁም ስለ ቤዝ፣ ስለ አርምም እያንዳንዱን ኮንሰፕት ቀለል ባለ መንገድ ታምራና ማለት ነው። ይሄንን ይመስል ነበረ የ1.5 ቆይታችን። ኦኬ በሚመጣው ሴሽናችን የፓርት 1 ቆይታችን ይመስል ነበረ። ፓርት 2 ላይ ደግሞ we'll be discussing about the handling as well as the usage of a light microscope እንዴት ነው መጠቀም ያለብን what are the necessary points that we need to understand የሚለውን ነገር የምንመለከት ይሆናል። ኦኬ stay tuned man as always ከዚህ በፊት የነበሩ ሴሽኖቻችንን እንደተመለከታችሁ ባለሙሉ ተስፋ ነኝ። www.lucybridgeacademy.com ዌብሳይታችን አድሬስ ነው። አድቫንስድ የሆኑ AI ፓወርድ የሆኑ ሾርት ኖቶችን ከ10,000 በላይ ጥያቄዎችን የያዘ የኩዌስችን ባንክ ከ5 በላይ ቋንቋ አክሴፕት ማድረግ የሚችል የራሳቸው የሆነ ፐርሰናሊቲ AI አሲስታንት እንዲሁም ካላቸው ቦታ ሆናችሁ ያለምንም ሀሳብ ያለምንም ጭንቀት እንድትማሩ የሚያስችላችሁን ቪዲዮዎችን ዳውንሎድ እያደረጋችሁ እያስቀመጣችሁ ደስ ባላችሁ ሰዓት በኦፍላይን አክሴሲቢሊቲ እንድትመለከቱ የሚያስችላችሁ ፕላትፎርም ነው። አሁን ነው lucybridgeacademy.com ጆይን አድርጉ። ኢን አዲሽን የሞባይል አፕሊኬሽናችንም አቬይለብል ይሆናል ማለት ነው። እዛ ላይም ገብታችሁ መማር ትችላላችሁ፣ የነገርኳችሁ ማግኘት ትችላላችሁ ማለት ነው። የዩቲዩብ ቻናላችን as always ሰብስክራይብ ማድረጋችሁ እንዳትረሱ። ላልሰሙት አሰሙ፣ ተደራሽ አድርጉት። የኖቲፊኬሽን በተናችሁን ማብራታችሁን as always remember ኦኬ። ኮሜንት ሴክሽናችሁ ላይ ደግሞ ሐሳብና አስተያየታችሁን ልታጋሩ ትችላላችሁ። የቴሌግራም ቻናላችን ይኸው እዚህ ጋር ቁጭ ብላችኋል። ኦኬ @lucybridgeacademy ማንኛውም አይነት አስተያየት ካላችሁ ምን አስተካክለው ነገር ካለ የምንጨምረው ሰራላችሁ any kind of content ካለ please forward them okay do not forget about that የቴሌግራም ቻናላችን is always accepting any kind of comment that you guys forward okay next topic of discussion is 1.5 part 2 handling and the usage of light microscope በሚለው ላይ የምንማማር ይሆናል okay እስከዛው ድረስ አፖሎን ተስፋዬ ነበርኩኝ ከሉሲ ብሪጅ አካዳሚ adios